ትንፋስ ነፍሶበታልና ሕዝቡ በርግጥ ሳር ነው። ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። እስቲ ይሄን በሉት፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ክብር ለኢየሱስ ይሁን። መጽናናት ትፈልጋላችሁ? ሪል መጽናኛ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ባለፈው እንዳልኳችሁ እንግዲህ ያው አለፍ ብዬ ብለን እንደዚህ እነዚህን መጽሐፎች ብንዳስሳቸው ጥሩ ነው። ለመጀመሪያው እንደ ጅማሬ በጣም ትናንሽ ቁጥር ያላቸውን ምዕራፍ ያላቸውን ነገሮች እያነሳሁ ነው። ግን በዚሁ ደግሞ በእነዚህ ደቂቀ ነቢያት በሚባሉት እነዚህ ማይነር ፕሮፌትስ ባለፈው እንዳልኳችሁ ማይነር የሚያደርጋቸው የምዕራፋቸው ብዛት እና ማነስ እንጂ መልእክታቸው ያላቸው አቀራረብ ያላቸው ስነ መለኮታዊ ነገር እንደውም አሁን የናሆምን መጽሐፍ በጣም የምትወዱት በምን አይነት ሊትሬቸር፣ በምን አይነት አጻጻፍ፣ በምን አይነት ትረካ፣ በምን አይነት የስነ ግጥም አጻጻፍ እንደተጻፈ የእግዚአብሔርን ድንቅ የሆነ ጥበብ የምታዩበት መጽሐፍ ነው። ስለዚህ ባለፈው ዮናስን አንስተን ለአንድ 5 ሳምንት ተነጋግረናል። ሆፕፉሊ ትንሽ ወደ እሁድም 1-2 ፕሮግራሞችን አብረን ስለተካፈልን በዚህም ደግሞ 5 ፕሮግራም አብረን ስላየን ከዮናስ መጽሐፍ የተወሰነ ነገር እንደቀረልን ተስፋ አረጋለሁ። በጣም የተወደደ መጽሐፍ ነው። ያው መጽሐፍ የጊዜው በተለይ አንዳንድ ጊዜ የምታውቋቸው ታሪኮች በጣም ፋሚሊያር የሆኑ ታሪኮች የእግዚአብሔርን ቃል ከሌላው መጽሐፍ ለየት የሚያደርገው የጊዜው ሆኖ ሲመጣ ልዩ የሆነ ትርጉም አለው በሕይወታችን። ወቅታዊ የሆነው ጊዜያዊ የሆነው እግዚአብሔር ከረንትሊ ላለው ነገራችን ሲናገረን እሱ ነው እንግዲህ በእግዚአብሔር መንፈስ የተጻፈ መጽሐፍ የሚያሰኘው። ሁል ጊዜ ለየዕለቱ ላለንበት ሁኔታ ለወቅታዊ ነገራችን እግዚአብሔር ይሄ ትንቢታዊ የሆነ ፕሮፌቲክ የሆነ መጽሐፍ ስለሆነ እግዚአብሔር ይመስገን። ትዝ ይላችኋል ጴጥሮስ የተናገረው ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ምን አሉ? ተናገሩ ይላል። ክብር ለኢየሱስ ይሁን። ይሄ እጃችን ያለው ሰነድ፣ ይሄ ቅዱስ የእግዚአብሔር ቃል ፕሮፌቲክ የሆነ በእግዚአብሔር እስትንፋሳዊ ቃል የተጻፈ የእግዚአብሔር ንግግር ነው። አሜን። ከኔ ጋር ናቸው? እስቲ የእግዚአብሔር ንግግር ነው በሉ እስኪ። የእግዚአብሔር ንግግር ነው። በቃ ደስ ይለኛል ይሄ አባባል ሁል ጊዜ ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም። ወገኖቼ ሆይ በህይወት መኖር ከፈለግን፣ በእምነት ማደግ ከፈለግን፣ እግዚአብሔር እንደሚገባ በህይወታችን እንዲገለጥ ከፈለግን ይኸውላችሁ እግዚአብሔር በቃሉ ላይ ባለ መንፈስ ሲያገኘን የቃሉ ኃይል ህይወታችን ሲሰራው ብዙ ኢቨንቶች ልንካፈል እንችላለን። ብዙ የሪቫይቫል ሚቲንጎች ልንካፈል እንችላለን። የእግዚአብሔርን ቃል ወደ ውስጣችን መጥቶ ያፈረሰውን የተከለውን ያህል ግን ፓወር የሚኖረው ነገር የለም። ይሄ ከስሜት በላይ ነው። ይሄ ከመሟሟቅ በላይ ነው። እግዚአብሔር የተባረከ ይሁን። ሲናገር ዕብራውያን ላይ የእግዚአብሔር ቃል ሕያውና የሚሰራ 2 አፍ ካለው ሰይፍ ይልቅ ምን ያለ ነው? የተሳለ ነው። ክብር ለኢየሱስ ይሁን። ጅማትን፣ አጥንትን ይሄው በሰው ልብ ያለን ምክር ዘልቆ የሚመረምር እንዴት አይነት የከበረ ነገር መሰላችሁ። ስለዚህ የእግዚአብሔርን ቃል መናፈቅ፣ የእግዚአብሔርን ቃል መራብ፣ የእግዚአብሔርን ቃል መጠማት የመሰለ ነገር የለም። ደግሞ ታውቃላችሁ ጠላት ሊያደርቀን ሲፈልግ ከዚህ ምንጭ ነው ያርቀን። በቃ ከቃሉ መንፈስ ያርቀናል። ይሄ ህይወት ያለውን የእግዚአብሔርን ቃል በመንፈስ እንዳንረዳ ያደርገናል። ዝም ብሎ እንደ ፊክሽን፣ ዝም ብሎ እንደ ስድንባ ያደርግብናል። ለዚህ ነው ጳውሎስ ይሄ ደጅ አለው፣
ይሄ ዝም ብሎ ዘው ብሎ የሚገባበት አይደለም። ይሄ እጃችን ያለው መጽሐፍ ቅዱስ ምን አለው? ደጅ አለው፣ በር አለው። ስለዚህ ይከፈት ዘንድ ያስፈልገዋል። አሜን። የቃሉም በር እንዲከፍትልኝ ለእኔ ደግሞ ምን በሉ አለ? ጸልዩ። ዝም ብዬ ስለማውቀው ተነስቼ አይገርማችሁ? እንግዲህ ታውቃላችሁ ለ30 ዓመት በትንሹ ማለት ነው ኦልሞስት ወደዛ እያለፍኩ ነው። አይ ቲንክ ይመስለኛል። አንዱ ግን ስቲል አሁንም እንግዳ ነኝ። አሁንም እየፈራሁ እየተንቀጠቀጥኩ አሁንም የእግዚአብሔርን ቃል አውቀዋለሁ። እንዴ 30 ዓመት ፊዚክስ ባስተምር በስማ ሮኬት አልሰራም የሆነ አይደል እንዴ? የሆነ ምርምር ላይ 30 ዓመት አሳልፌ ቢሆን የሆነ ነገር አይሆንም። እዚህ ምድር ላይ አታገኙኝም። ትንሽ ከፍል ነበራል አናታችሁ ላይ ነበር ምበረው። አገኛችሁ? አይሸመደድም። ኳልኩለስ አይደለም፣ የምናውቀው ታሪክ አይደለም። የዝም ብለን ሸምድደን የምንለው የምናነበንበው አይደለም። ለዚህ ነው እነሱ እንደሚደግሙ እናንተ አትድገሙ የሚለው። እንደው በጣም ለማነቃቃ ስለፈለኩና በፍቅር አሁን ባለፈው ነግራችኋለሁ። በቃ ማስታወሻ ይዛችሁ አቴስ እዚህ በኮሚትመንት የምትመጡ አላችሁ። በቃ ማስታወሻ ይዛችሁ ጌታ የሚናገራችሁን በግልም እኮ ይናገራችኋል። እኔ እዚህ እያነበብኩ ለእናንተ በ3 4 በቃ በሌላ መንገድ መንፈስ ቅዱስ በቃ አሰራር ልዩ ልዩ ነው። እናንተ በምን ሁኔታ መታችሁ እንደምትቀመጡ ስለማላቅ እኔን የሚናገርበት ወይ አለ። በቃ ተመሳሳይ ይላችሁ መልእክቱ ነው እንጂ ማይለያየው አፕሊኬሽኑ ይለያያል። ወደ ቤታችን ሲገባ የተለያየ ሰው ነው። እንደ ሁኔታችን እንደ ኮንቴክስታችን ይናገርናል። ስለዚህ እነዛን 5 ጊዜያቶች ዮናስን በቃ መጀመሪያ ከእግዚአብሔር የሸሸውን ዮናስን፣ ከዛ ወደ እግዚአብሔር የሸሸውን ዮናስን፣ ከዛ ከእግዚአብሔር ጋር አብሮ የሄደውን ዮናስን አይደለ? ከዛ ደግሞ ትንሽ ያኮረፈውን አይደለ? ዲስአፖይንትድ ሆኖ ኮምፕሌን ያደረገውን ዮናስን አየን። ዮናስ ከእግዚአብሔር በሸሸ ጊዜ ምን አይነት ነገር እንደገጠመው አመፀኝነቱ ከሱ አልፎ ለጎረቤት እንዴት እንደተረፈ አለመታዘዝ እናንተ ቤት ብቻ ያቆምም ጎረቤትንም ይረብሻል። እውነት ውሸት? የሰከረ ሰው ብዙ ጊዜ ቤቱን እኮ አይረብሽም፣ ጎረቤት ሰፈር ሁሉ የሚረብሽው። ከሰው ከተኛ በኋላ ያንጫጫ ሰፈር ያ ይባላል። አላደጋችሁ እንደሱ አካባቢ አይደል? እኛ ሰፈር ነበሩ። በቃ ጸጥ ባለው በቃ ርጭ ባለው እንትን ላይ እየፎከሩ ይገባሉ። የአንድ ቤት በተለይ ደግሞ ብዙ ልጆች ባሉበት ቤት 7 ከሆኑ 6ቱ ጨዋ በጊዜ የሚገቡ ከሆኑ 7ኛው በሱ በመጥበጥ ቤቱ በእግሩ ይቆማል። ፋሚሊው ይረበሻል። ስለዚህ ባለመታዘዝ ለሰዎች በረከት ሊሆን የተጠራው ለአሕዛብ በረከት ሊሆን የተጠራው ዮናስ ለአሕዛብ እርግማን ምክንያት ሲሆን እንደውም በቀደም እየገረመኝ ነበር። አቤት የእግዚአብሔር አሰራር! እሱ መቼስ በሱ ምክንያት ሰዎች እዛ ባህር ላይ ሆኖ መከራ ተቀበሉ አይደል? እሱ ግን ባህር ውስጥ ነው የከፈላት። ገርማችሁ በቃ እዛ ሰፈር በጥብጦ አልቀረም። እነሱ ታንኳ ላይ ነው ለጊዜው ስቃይ ያዩ። እሱ ግን ከውሃው ውስጥ ውሃው ላይ ሳይሆን ውሃው ውስጥ ሰው የዘራውን ስለሚያጭድ ከዘራው በላይ ስለሚያጭድ የእግዚአብሔር ምሕረት ነው እዛ ጎትቶ ያወጣውና እሱን ታሪክ አይተናል። እንዴት የእግዚአብሔር ድምፅ ጋር ዲስኮኔክት እንዳደረገ እግዚአብሔር በማዕበል በወጀብ ባሳ ከዛ በኋላ ቅል በቀለች በቅል ከመጨረሻ በትል እነዛ ሁሉ አስተማሪዎች ሲላክበት እንግዲህ አንድ ሰው ለመመለስ የተደረገ ጥረት ነው። በዚህ ሁሉ ግን የእግዚአብሔርን ፍቅር የእግዚአብሔርን ምሕረት በቃ እነዛ እንዲጠፉ ለሚፈልጋቸው ለነዛ ሰዎች እግዚአብሔር አምላክ ያሳየውን ምሕረትና ቸርነት ያየንበት መጽሐፍ ነው አይደል? እግዚአብሔር ሲራራ የእግዚአብሔር ፍቅር ትዕግስቱ እግዚአብሔር ሊልካችሁ ከወደደ ምሕረቱን ልክ አይደል? የምሕረቱን ልክ አያችሁት? ታች እዛ ገብቶ ሲያወጣው ታያላችሁ። አብርሃምን ከግብፅ ሂዶ የመለሰ አምላክ ዮናስን ደግሞ እዛ ባህር ጥልቅ ውስጥ ገብቶ መልሶ
እንደገና ሲያቆመው እንደገና በሱ ሲጠቀም እድል ሲሰጠው ሲልከው አይተናል። እግዚአብሔር ፍቅር የተገለጠበት መጽሐፍ ነው። ግሬስ የተገለጠበት መጽሐፍ ነው። ምናልባት በሚቀጥለው ሳምንት በቃ ሙሉን ፕሮግራም እናደርገው እየጸለይን እያመለክን ለዛ እየተዘጋጁ ነው አሮማዎቹ። እንደ አይውሽ እንደ በደንብ ሌሎችንም ጋብዘን መተን በቃ እንደ የወርሺፕ ፕሬየር ናይት ነው የምናደርገው። እንደሱ አንድ መጽሐፍ እናነብና እናጠናና እንደሱ እያደረግን እንሄዳለን። ዛሬ ለማስጀመር ያህል መግቢያው ላይ ነው ትንሽ ነገር ተናገር የምጨርሰው። ከዛ በኋላ ዲቴል እንመጣለን። ስለዚህ የናሆምን መጽሐፍ ለምንድን ነው የፈለግከው ካላችሁኝ የትንቢተ ዮናስ መጽሐፍ ሙሉ የሚያደርገው የትንቢተ ናሆም መጽሐፍ ነው። ምን ማለት ነው? አንዱን ይሄን ፍቅር ርህሩህ አይታችሁታል። እግዚአብሔር እኮ በዮናስ መጽሐፍ ተጀምሮ እስከሚያልቅ ድረስ ቁጣ የሚባል ነገር አልነካካውም። ሰማችሁ? አልተበሳጨም፣ አልተቆጣም። አመፃን ስላላየ አይደለም። ቢኮዝ ሌሎች አገልጋዮች ሲቆጡ ማለት መንገድ ሲስቱ እግዚአብሔር እንዴት ስሬሱ ነው። ትዝ ይላችኋል አይደል? ሙሴን የደም ሙሽራ ነህ ስትከተለው ድረስ መንገድ ላይ እኮ ሊገለው ፈልጎ ነበር። እግዚአብሔር አንገር የነደደባቸው የተቆጣቸው አሉ። እንደ ልቤ ያለውን ዳዊትን እንኳን ሙልጭ አድርጎ ገርፎታል አይደል? በቃ ምንድነው? በምን ትፈልጋለህ? ቅጣት ምን ይሁን ተብሎ አስመርጦት በሰው እጅ ነው እኔ ልቅጣ እንደ ልቤ ያለውን ማለት ነው። ዮናስ ላይ ግን በፍጹም ራራ እግዚአብሔር እና ይሄ ባላንስ መሆን አለበት። መጽሐፍ ቅዱስ የእግዚአብሔርን ባህሪ በሱ ብቻ መልኩ አያሳየንም። ደግሞ እግዚአብሔር ደግሞ ጻድቅ ፈራጅ ነው። አዲስ ኪዳን ደግሞ ይላል አይ እንዳዘብቱ በእግዚአብሔር ምሕረት ላይ እንዳትጫወቱ ይሄ እግዚአብሔር የሚባላም ሰዓት ነው ይላል። ይሄ አዲስ ኪዳን ትምህርት ነው። እግዚአብሔር አምላክ የፍትህ አምላክ ነው። በቃ በማይቃረን ሁኔታ ፍቅሩና ቁጣ ወይም ደግሞ ጀጅመንቱ እኩል ከባህሪው ጋር አሉ። እግዚአብሔር የሚባላ ሰዓት ነው ሲባል ፍቅሩን ምንም ጥያቄ ውስጥ ሳያስገባ ኮምፕሮማይዝ ሳያደርግ ማለት ነው። ስለዚህ ይሄ የዮናስ መጽሐፍ የናሆም መጽሐፍ የዮናስ መጽሐፍ ማሟያም ነው፣ ደግሞም ተቃራኒም ነው። ስለዚህ ያው መጽሐፍ እያጠናን ስለሆነ ስንጀምር ማን ነው ለመሆኑ ምንድን ነው የመጽሐፉ ዓላማ ምንድን ነው? አድማጮቹ ማን ነው? ምንድን ነው መቼ ተጻፈ ምናምን የሚባሉ ነገሮች አሉ። ወደዛ ዲቴል ባልገባም ግን ናሆም ማን ነው ካላችሁ አይሁዳዊ ነው። ጽሑፉን የጻፉ አድማጮቹ ደግሞ የመጀመሪያ ኦዲየንሶቹ አይሁዳዊ ናቸው። በነገራችን ላይ የትንቢቱ ዋና ርዕስ ነነዌ ብትሆንም ግን መልእክቱ የተጻፈው ትንቢቱ የተነገረው ማለት ትንቢቱ ዋናው እንደ ደብዳቤ ግን ያገለገለው ለነሱ ነው። በነገራችን ላይ እሱ ብቻ አይደለም። ዮናስ እስራኤል ውስጥ እንዳደረገው ሆኖ እና አብድዩም ተመሳሳይ ነገር ነው። ፍርድ ይናገሩ እንጂ ለአሕዛብ መልእክቱ ግን እዚህ ጋር አለ። ለሕዝቡ እግዚአብሔር ሊያስተላልፈው የሚፈልገው መልእክት አለ። ስለዚህ መልእክቱ ለአይሁድ ነው። ናሆም ማለት የስሙ ትርጓሜ በዕብራይስጥ መጽናናት ማለት ነው። ከመልእክቱ ጋር ለምንድን እንዴት ነው የሚያያዘው? ስለ ፍርድ እየተናገረ
ናሆም መጽናናት ይሄ ማጽናኛ ማለት ለምን ሆነ ካላችሁ እዚሁ ምዕራፍ ላይ ቅድም ስናነብ እንዳያችሁት ለፍርድ የመጣ አምላክ በሌላ ጎን ደግሞ የሚያጽናናው ነበረ። ለዚህ ነው መልእክቱ ለአይሁድ ነው ያልኳችሁ። እግዚአብሔር ነነዌን ሲቀጣ፣ እግዚአብሔር አሶርን ሲቀጣ ለቅጣት የመጣ እግዚአብሔር ግን ለዛኛው ደግሞ ለይሁዳ ደግሞ የመጽናናት ምልክት ነበረ። ስለዚህ አንዱ እግዚአብሔር ልጆቹን ከሚያጽናናበት መንገድ አንዱ እግዚአብሔር የሕዝቡን ጠላት በመቅጣት እግዚአብሔር በስሙ ላይ የተነሱትን በመቅጣት በዛ ጀጅመንት ላይ የእግዚአብሔር ማጽናናት ለልጆቹ አለ። ስለዚህ የትውልድ ስፍራው ኤልቆሻዊ ተብሎ ነው የሚጠራው። ስለዚህ ሲጀምር እነዚህን ነገሮች እየተናገረ ነው የሚመጣው። በወቅቱ አሶር ባለፈው እንዳየነው በጣም በዓለም ላይ እጅግ ኃያል ጨካኝ ከተነሱት የአሕዛብ ነገስታቶች በጣም ክፉ ነበረች። እግዚአብሔር እድል ሰጥቷታል። የሚገርማችሁ ዮናስ ከተናገረ በኋላ ለ100 ዓመት ኑረዋል። በዛ ምህረት ግን ተመልሰው ያን ስፍራቸውን አልለቀቁም። ተመልሰው ማስጨነቃቸውን አልተውም። የሚገርማችሁ በተማሩበት እነሱ ምህረት ባገኙበት በዛ ዓመት ሰሜን እስራኤልን አገር እንዳትሆን በትነዋታል። ማለት እንድትበተን አድርገዋታል ሰሜኑን እስራኤልን። ስለዚህ ናሆም በሚናገርበት ጊዜ ይሁዳን ይሄ ደቡባዊውን እስራኤል ክፍል ይሁዳን ደግሞ እያስጨነቁ ጠዋት ማታ እንደውም ስናነብ በኋላ ላይ እናገኘዋለን። ተነሱና ስለታችሁን ክፈሉ ይላቸዋል እኮ። አጥፊው ፈጽሞ ጠፍቷል። ናሆምን ልክ የምስራች እንደሚነግር ሰው የምስራች የሚነግር ሰው በተራሮች ላይ ነው እያለ መጽናናቱን እንዴት ፈልገውት እንደነበር በምን ያህል ስትረስ ውስጥ እንደነበሩ አሶራውያን ማለት ላያቸው ላይ ተጭነው ጠዋት ማታ እንቅልፍ አሳጥተዋቸው እንዴት እንደነበሩ ትዝ ይላችኋል። ኢሳይያስ በነበረበት ጊዜ እኮ እግዚአብሔር በመላእክ 185,000 በአንድ ሌሊት ጨርሶ እስኪያድር ድረስ እነሱን ነቢዩን በእግዚአብሔር ፊት ደብዳቤ ጽፎ እስኪያለቅስ ድረስ እነሱ በሚገባቸው ቋንቋ በእነሱ ቁጥር ላይ እስኪናገሩ ድረስ የተናገሩ ዘግናኞች ስለነበሩ ሰዓቱ ሲደርስ ናሆምን አስነሳው። ናሆምን ሲያስነሳው የእግዚአብሔር ዓላማ ሕዝቡን እንዲያጽናና ነው። ያጽናናበት መንገድ ግን እኛ በምናውቀው እኛ በምናስበው መንገድ አይደለም። የእግዚአብሔር ማጽናናት ጀስቲስ የሚባል ይሄ ፍትህ የሚባል ነገር ሲያሰፍን እግዚአብሔር አምላክ ፍትህ ለተነፈጋቸው ሰዎች ያን ቸርነትና በጎነት ያደርጋል። ስለዚህ እንዳልኳችሁ ዮናስ የእግዚአብሔርን ምሕረት ነው ሲያበስር የነበረው። ናሆም ግን የእግዚአብሔርን ፍርድ ያመለከተ ስለ ፍርድ የተናገረ ነብይ ነው። ሁለቱም ገልጠዋል የእግዚአብሔርን ባህሪ። ዮናስ የእግዚአብሔርን ፍቅር በጣም ሪቪል ያደረገው እንዳልኳችሁ ትዕግስቱን፣ የእግዚአብሔርን ፔሽንስ በተለይ በዮናስ ላይ የተገለጠውን እንደገና ሲቀጥል ደግሞ ያችን አመፀኛ ከተማ በመማር የተገለጠውን የእግዚአብሔርን ፍቅር ነው ያየነው። ናሆም ደግሞ የእግዚአብሔርን ፍትህ። ስለዚህ እነዚህ ሁለት ነገሮች ባላንስ ሆኖ አብረው ከእግዚአብሔር ጋር ያሉ የሚሄዱ ናቸው። ምክንያቱም የእግዚአብሔርን ጽድቅ ጻድቅ ነው የምትሉት እግዚአብሔር ኃጢአተኛውን ጻድቅነ ስለማያይ ኮምፕሮማይዝ ስለማያደርግ ልብ በሉ። እግዚአብሔር ኃጢአትን ይጸየፋል በየትኛውም ጊዜ፣ ኃጢአተኛን ግን ምሕረት ያደርጋል። ስለዚህ
ኃጢአትን ስለቀጣ ዛሬ እኔና እናንተ በምህረት በእግዚአብሔር ቤት ያለነው እኮ ስለኛ ቅጣት የኛን ቅጣት የወሰደልን ስላለ እኮ ነው። ዕዳችን ስለተከፈለ እኮ ነው። በነፃ አይደለም ምህረት ያገኘ ነው። ምህረት እኮ ዋጋ ተከፍሏል። ታውቃላችኋል? ክርስቶስን መስቀል ላይ በጣም ያስቸገረውና ያስጨነቀው ነገር የእግዚአብሔርን ምህረትና የእግዚአብሔርን እውነት አይደል? እውነትና ምህረት ተስማሙ፣ ተሳሳሙ። መስቀል ላይ እኮ ነው እነሱን ለማገናኘት። እውነት ቀጥ ያለ ነው። ሰማችሁ? እውነት ስትሪክት ነው። እውነት ጠማማውን የቀናና የለም። ምህረት ደግሞ አለ፣ ርህራሄ አለ። ስለዚህ የእግዚአብሔር ምህረትና እውነት በመስቀል ላይ ክርስቶስ ኢየሱስ ለማስማማት መሞት ነበረበት። መከፈል የሚገባው ነገር ለምን? ለዛ እውነት፣ ለዛ ፍርድ፣ ለዛ ኩነኔ እግዚአብሔር አንገሩ መመለስ ነበረበት። ቁጣው መመለስ ነበረበት። ስለዚህ ቁጣ ነው ላይ ነድሎ አይደል? የእግዚአብሔር ቁጣ ላይ መስቀል ላይ የምታዩት እኮ ቁጣ ነው። እኔ ላይ የሆነ አንድ ነገር ብታዩ ስለሚጎዳኝ ክፉ ስለሆነ ነገር አብራችሁ አይደለም ማለት ታጠፉኝ፣ እኔም ማትረፍ አለባችሁ። አሁን ችግሩ እንደው ኃጢአት ሰው ላይ ስለነበረ እግዚአብሔር እኔን ሊያድን ሲፈልግ ኃጢአትን ግን መቅጣት ይፈልጋል። ጀስት ስለሆነ ጻድቅ ስለሆነ። ለዚህ ነው ክርስቶስ ኢየሱስ በመስቀል ላይ ስለኛ ኃጢአት ሆነ። ሰማችሁ? ስለዚህ የእግዚአብሔር አንገር እሱ ላይ አረፈ። ቁጣው እሱ ላይ አረፈ። አቶንመንት የምንለው እሱ ነው። ስርየት የምንለው እሱ ነው። በዛ ቁጣ እግዚአብሔር ረካ። እግዚአብሔር ረካ። ስለዚህ እኔና እናንተ እውነትና ምህረት ተስማምተው በመስቀል ላይ ተሳስመው እርስ በርሳቸው ተጋብተው ሁለቱን አንድ ያደረገ ያገናኘ መስቀል ብቻ ነው። ስለማይቻል ብዙ ጊዜ እውነት ባለበት ምህረት ባለበት እውነት ሁለቱ በጣም ስለሚገፋፉ፣ ስለዚህ የእግዚአብሔርን ምህረት ያየንበት የእግዚአብሔርን ፍቅር የተገለጠበት መጽሐፍ ነው። ስለዚህ ይሄ መጽሐፍ ሲጀምር ስለ ነነዌ ጥፋት የተነገረ ንግግር ይላል። የድሮ ትርጉም ምንድን ነው የሚለው? ሸክም ነው የሚላል። ሲጀምር ቁጥር 1 ምንድን ነው የድሮ ትርጉም? ሸክም ነው የሚለው። ይሄ ከእግዚአብሔር የተሰጠ አዋጅ፣ ሸክም ከእግዚአብሔር የተሰጠ ትንቢት ነው። ይሄ እግዚአብሔር ናሆምን ሲያስነሳ እግሮቹን እንደ ሰላም ነጋሪ በእስራኤል ቅጥር ላይ እንዲቆሙ ሲያደርግ የምስራችን የሚያወራ እግሮች የተባረኩ ናቸው ብሎ እግዚአብሔር በዚህ ክፍል ላይ ሲናገር ያ ወቅት ያ ሲዝን ሰዎች እኔ በነበርኩበት አካባቢ ስለ ስለት አውቃለሁ። ማለት ጦርነት ስለነበረ በጣም ጦርነቱ በጣም እዛኛ አካባቢ ስለነበር ስለት ይሳላሉ። የሆነ ችግር ውስጥ ሲገቡ ይሄን ነገር ልለፈው እንጂ የሚገርማችሁ እዚሁ ናሆም እንደሚነግረን በዓላት የሚባሉ ተዘግተው ነበር። ይሄ ስርዓት የሚባል ነገር አልነበረም። ከአሦራውያን ክፋትና ከነሱ ዛቻ የተነሳ ማለት ነው። ዛሬ ነገ በቁማችን እንደ ሌሎች ቆዳችን ይገፈዋል እያሉ እየፈሩ ስለነበረ ልክ ናሆም የምስራችን ይዞ ሲሰብክ ሲመጣ የተናገረው ነገር ይሁዳ ሆይ አጥፊው ፈጽሞ ጠፍቷል። ስለዚህ ተነሽና በዓልሽን አድርጊ፣ ስዕለትሽን ክፈይ እያለ በዚሁ ባነበብነው ክፍል ይናገራልና ይሄን ያህል ከባድ ሲዝን ስለነበሩ ይሄ ምስራች ይሄ ማጽናኛ ይሄ ትንቢት ሲመጣ ይሄ ሸክም ለይሁዳ መጽናናትን ለነነዌያውያን ግን የውድቀታቸው ብስራት ነው። ስለዚህ የናሆም መጽሐፍ የነነዌን ውድቀት በማንጸባረቅ የእግዚአብሔርን ታላቅነት ከፍ ለማድረግ እግዚአብሔር ጽድቅን በማድረግ ምን ያህል ጀስቲስ እንደሆነ ራሱን የገለጠበት መጽሐፍ ነው።
በጣም ናሆምን መጽሐፍ እንድትወዱት ከሚያደርጓቸው አንዳንድ ቴዎሎጂካል የሆኑ አስፔክቶች ልንገራችሁ። እንዳልኳችሁ መግቢያ ስለሆነ ዛሬ የምንነጋገረው እንደነ ሚክያስ መጽሐፍ ትልቅ አይደለም። አንዳንዶቹ በእነዚህ ማይነርስ ፕሮፌት ላይ እንዳሉት አጫጭር የሆኑ ጽፎች ስብስብ ነው። ናሆም ባክግራውንዱ ባለቅኔ ገጣሚን ነበረ። እንዲያውም ከዚህ ከደቂቀ ነቢያት መካከል የተከበረ ባለቅኔ ተብሎ ተጠርቷል። በጣም ሕያውና ኃይለኛ በሆነ ያጻጻፍ ስልት ነው የጻፈው። ይሄን ናሆምን ስታነቡት ይሄ ሊትሬቸሩን ያጠኑ ሰዎች ቴዎሎጂካል ባክግራውንዱን ያጠኑ ሰዎች የተናገሩት ነው እየነገርኳቸው ያለሁት። ናሆም ታላቅ ባለቅኔ ነበር ይላሉ። የቃላት ስላዊ መግለጫዎቹ ድንቅ ናቸው። እንዴት አድርጎ አእምሮአችሁ ላይ ስዕላዊ የሆነውን የእግዚአብሔርን ይሄ የሆነ አንድ አክሽን ፊልም እንደምታዩ ማለት ነው። አንድ በጣም የተቀነባበረ ጥሩ ፊልም እንደምታዩ በደንብ አድርጎ ይስልላችኋል። ይሄ ሪሆሪቲካል የሚባል ይሄ ራሱ ተናግሮ እየመለሰ ማለት ነው። ራሱ ዲስከስ እያደረገ በጣም ከፍ ያለ ክህሎት የነበረው ሰው ነው። ከነዚህ ደቂቀ ነቢያት ከሚባሉት ከማይነር ፕሮፌት መካከል ማንም በድፍረት በቅንዓትና በልዕልና ይሄ የእግዚአብሔርን ሉዓላዊነት በመግለጥ ናሆምን የሚያክል የሚስተካከለው የለም ይላል። በጣም አስደናቂ የሆነ መግቢያ ያለው በጣም የእግዚአብሔርን ነገር ከፍ አድርጎ ይሄ ግርማ ሞገስን ያላበሰ አቀራረብ የሚያቀርበው ለነነዌ ጥፋት የሚደረገው ዝግጅት እንዲሁም የውድቀቷ የባዶነቷ መግለጫ በጣም ሕያው በሆኑ ቀለማት የገለጸ ነው። እጅግ ደፋር ነው። ብሩህ ናቸው። በቃ ግልጽ አድርጎ ነው መጽሐፉን ገብታችሁ በደንብ ስታዩት እነዚህን ፖኤቲክ የሆኑ እነዚህን ቅኔያዊ የሆኑ ንግግሮች ታገኛላችሁ። ከነቢያት ሁሉ በክብርና ይሄ በኃይሉ በፓወሩ በመልእክቶቹ ፓወር ወደ ኢሳይያስ የሚቀርብ ነው ማለት ኢሳይያስ ከጻፈባቸው ያጻጻፍ ስልቶች ማለት ነው። ስለዚህ እነዚህ የገለጠባቸው መንገዶች መግለጫዎቹ ልዩ በሆነ ሁኔታ ስዕላዊና ሕያው ናቸው። በጣም ውጤታማዎች ናቸው። አስደናቂዎች ናቸው። እነዚህ የከበሩ ሐሳቦች በአጭሩ የተገለጸ ነው። እነዚህ ፓራራሊዝም የሚባሉትን መደበኛ የሆኑ አገላለጾችን የገለጠ መጽሐፍ ነው። በተለይ ደግሞ ለእግዚአብሔር ያለው አክብሮት፣ መለኮታዊ ፍትህና ቸርነት ላይ ያለው እምነት ከጽሁፎቹ የምንረዳው ማለት ነው። የብሔራዊ በደል ማውገዙ ይሄ ናሽናል የሆነ ኢንጀስቲስን ነው እያወገዘ ያለው። ቢኮዝ እግዚአብሔር ጻድቅ ስለሆነ እግዚአብሔር ኃጢአተኛውን አመፀኛውን ጻድቅ ነው አይልም። እንደዚህ አይነት ግልጽ የሆነ ነገር ነው የሚናገረው። ትዝ ይላችኋል እንደ በዚህ በእኛ ዘመን እንኳን ቢሊ ግርሃም እግዚአብሔር አሜሪካን ካልቀጣ ሶዶምና ጎሞራን ይቅርታ መጠየቅ አለበት። እንደነዚህ አይነት ታውቃላችሁ። በጣም አንዳንድ ነገሮች ዛሬ ዝም ብላችሁ ስታስተውሉ በቃ የሚገባችሁ ነገር አለ። እነዚህ ሰዎች ፕሮፌቲክ የሆነ ነገር የተናገሩት ቢኮዝ እግዚአብሔር ኢንጀስቲስን ኢፍትሃዊነትን እግዚአብሔር አይቀበልም። እግዚአብሔር በባህሪው ጀስት ነው፣ ጻድቅ ነው። ስለዚህ እግዚአብሔር ቃሉን እንደሚጠብቅ ያለው ጽኑ እምነት እየተናገረ ያለው ይሄ እየተነበየ ያለውን ትንቢት እግዚአብሔር እንደሚፈጽም ጽኑ እምነት ይዞ የተናገረ የእውነተኛ
ይሄ የእውነተኛና ታላቅነት ባህሪ ያሳየ ሰው ነው። በዛ ላይ የናሆም ታላቅ አእምሮ፣ የሀገር ፍቅር ስሜቱ፣ ትዕግስቱ እንዲሁም ደግሞ ነገሮችን በህያው ሁኔታ የማቅረብ ብርቅዬና ወደር የለሽ ስጦታው በጣም የተደመሩበት በታሪክ ውስጥ አልፎ አልፎ ከሚታዩ ድንቅ ሰዎች አንዱ ሆኖ ይጎላል ብለው በጣም ቀርቦ መጽሐፉን በደንብ ያዩ የመረመሩ የመጽሐፍ ቅዱስ አዋቂዎች የተናገሩትን ነገር ነው ኮት ያረኩላችሁ። ስለዚህ እንዳልኩት ደቂቀ ነቢያት ይሄ ማይኖር ፕሮፌት የተባለው ከረጅሞቹ በቁጥር ስለሚያንስ እንጂ ናሆም ከሌሎች ጋር ሲነጻጸር በስነ ጽሑፍ ጥራቱና በስነ መለኮታዊ አግባብነቱ በጣም ደረጃውን የጠበቀ መጽሐፍ ነው የምናጠናው። ስለዚህ ዩላቢት ቅረቡት። አሁን ይሄ ሁሉ ማስታወቂያ ዝም ብላችሁ ገለጥ ገለጥ አድርጋችሁ 3 ምዕራፍ ነው። አሁን እኔ እንኳን እዚህ ቁጭ ብዬ ልጨርሱ ትችላላችሁ። እንደሱ አይደለም። እዩት። ግራማቲካል የሆኑ ሂስቶሪካል ባክግራውንድ እያያችሁት ደግሞ መጽሐፍ ቅዱስን በእንደነዚህ አይነት አንደርስታንዲንግ ስትቀርቡ እንዴት የከበረ ነገር ነው። እግዚአብሔር የተባረከ ይሁን። ለዚህ ነው የመጽሐፍ ቅዱስ አዋቂዎች በቤተ ክርስቲያን ማውንኛ ስናስተምር ሆሞሎጂክስ እና ሄርሜኔቲክስ ስናስተምር አንዱ ትልቁ ነገር በቀጃችን ያለው መጽሐፍ ቅዱስ በአግባብ ተርጎመን ባክግራውንዱን አውቀን ሂስቶሪካል የሆነውን ነገር አውቀን እዛ ጋር አምጥተን ከህይወታችን ጋር የሚገርማችሁ የእግዚአብሔርን ኢንቴንሽን እግዚአብሔር በዚህ በናሆም መጽሐፍ ሊል የፈለገውን ነገር ዋናውን ቲሙን ዋናውን ሐሳብ ካገኛችሁ በቃ እሱ መድኃኒት ነው። ሰማችሁ? እሱ ምንድነው? መድኃኒት ነው። በቃ ምንድነው? በእርግጥ እግዚአብሔር ያለው ምንድነው? ኦኬ እግዚአብሔር ይሄን ብሎ ነበር እዛ ድሮ ያኔ። አሁን ደግሞ በኔ ህይወት እግዚአብሔር ይሄን ያደርጋል። ክብር ለኢየሱስ ይሁን። ይሄን አምነዋለሁ፣ ይሄን እንደሚያደርግ አምነዋለሁ። ቢኮዝ የእግዚአብሔር ቃል ቅድም እንዳልኳችሁ መግቢያ ላይ ሕያውና የሚሰራ አምላክ። ግን ምንድነው አንዳንዴ እኔ የምረዳበት ገብቷችኋል። በቴዎሎጂ እንዲህ ይባላል ኤግዜጀት ማድረግ ማለት መጽሐፍ ቅዱስን ቆፍሮ እንደዚህ ቀርቦ ኤግዜጀሲስ ማድረግና የዚህ ተቃራኒ ደግሞ አይሶጀሲስ ይሉታል። ማለት ሐሳቤን ወደ መጽሐፉ ማስገባት። አገኛችሁ? አንዳንድ ሰው የራሱን ሐሳብ ይዞ ነው ወደ መጽሐፍ የሚቀርበው። ስለዚህ እሱ አቅም አይኖረውም። እሱ ያንተ አስተሳሰብ ነው የሚሆነው። እሱ የኔ አስተሳሰብ ነው የሚሆነው። በደንብ ከውስጥ ሳወጣው ኤግዜጀት ሳደርገው ትክክለኛ ኤግዜጀሲስ ትክክለኛ የሆነ ትንታኔ ትክክለኛ የሆነ በጣም የመጽሐፉን ቅዱሱን ሐሳቡን እግዚአብሔር ሊል የፈለገውን በመንፈስ ቅዱስ ከተረዳሁኝ እሱ እንደ መድኃኒት ነው። ክብር ለጌታ ይሁን። ቀሪል የህይወታችን መድኃኒት ነው፣ ያልፋል። ስለዚህ በዛ መልኩ እንቀርበዋለን፣ እንወደዋለን። እግዚአብሔር የተባረከ ይሁን። ስለዚህ ማውጫዎቹ የመጀመሪያ መግቢያ ያለው በመጀመሪያ የነነዌን ጥፋት የታወጀበት እናያለን። ከዛ የያህዌ የሱ ቁጣና ቸርነቱን እናያለን። ያህዌ ለነነዌና ለይሁዳ ያለውን እቅድ እናያለን። የነነዌን መጥፋት እናያለን። የይሁዳን ነፃ መውጣት እናያለን። የነነዌን ፍጻሜ ማክተሟን እናያለን። የነነዌ ጥፋት እንዴት እንደተገለጠ እንደተዘረዘረ ዲቴሉን እናያለን። የያህዌን የበላይ ሉዓላዊ ሆኖ ፍትሁን ይሄ የእግዚአብሔርን ሶቨርኒቲ ያን ጀስትስ እናያለን። የነነዌ ውድቀት መገለጫዎችን 1 2 3 4 ብለን በምን መልኩ እንደገለጠው እስከ ምዕራፍ 3 እናያለን። እንዳልኳችሁ ያለው 3 ምዕራፎች ነው። ግን በእነዚህ ምዕራፎች ውስጥ አስደናቂ የሆነ ትንቢት ተተንብዮ ያ ትንቢት ፍጻሜ አግኝቶ ዛሬ እኔና እናንተ ከዛ ታሪክ ለዛሬ ህይወታችን እግዚአብሔር ሊያስተምረን ያለው ነው ምንማረው። ክብር ለጌታ ይሁን። ለምን
የእግዚአብሔር ቃል ሕያውና የሚሰራ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ተዘጋጅተን በደንብ በዚህ መንፈስ እንመጣለን። ኔክስት ዊክ እንዳልኳችሁ እስካሁን በተማርናቸው ነገሮች ላይ ሪፍሌክት እያደረግን እያመለክን እየጸለይን የወርሺፕ ኤንድ ፕሬየር ናይት እናደርጋለን። እግዚአብሔር በተናገረን ነገር ላይ በተለይ ዮናስ መጽሐፍ ላይ ሪፍሌክት አድርገን በደንብ እንጸለያለን። ከዛ ደግሞ ናሆምን እንቀጥላለን። ቅቡል ነው። ትንሽ አፒታይታችሁን ለመክፈት ነው። ስለዚህ ላይቭ ላይ ያላችሁ ማስታወሻ ይዛችሁ እንደምትመጡ ተስፋ እናደርጋለን። ጌታ የተባረከ ይሁን። አሜን አሜን። በጣም እርግጠኛ ሆኜ የምነግራችሁ ታተርፋላችሁ። ስራዬ ብለን ጊዜ መድበን በእግዚአብሔር ፊት ለመማር ራሳችን ዴዲኬት ባደረግን ቁጥር እግዚአብሔር ያስታጥቀናል። ክብር ለኢየሱስ ይሁን። ዛሬ እንኳን አሁን በትንሹ የናሆምን መጽሐፍ አልወደዳችሁትም? በቃ እንዴ ዝም ብሎ ተራሶ የጻፈው ደብዳቤ አለ። ገባች? ዝም ብሎ የሆነ ነገር አለ። እንዴ የተመሰከረለት ሰው በዚህ ልክ ብርቅዬ በአመታት መካከል ከሚነሱ በቃ ጥቂት ሰዎች መካከል የነበረ ሰው አስደናቂ የሆነ ባለ ታሪክ እግዚአብሔር እሱን ተጠቅሞ በመንፈሱ እንደዚህ አይነት አስደናቂ ነገር ካደረገ ትናፍቃላችሁ። ክብር ለኢየሱስ ይሁን። ረሃባችሁ አፒታይታችሁ ነው የሚከፍተው። ስለዚህ እኔ አሁን ስታርተር ነው ደግሞ ስታርተር ተበልቶ አይጠፋም። በሚቀጥለው ሁላችሁንም ማየት ፈልጋለሁ። ተራችሁም ባይሆን ነው። እሺ አምልኮ መሪዎች እያስቀደሳችሁ እንዳትሄዱ ማለት ነው። ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። እንነሳና እንጸልይ። ክብር ለኢየሱስ ይሁን። እድለኞች ነን። እግዚአብሔር ስንቅ እያቀበለን እሑድ ስንጸልይ እንደነበረው ስንደክም ተነሳና ብላ እያለ ኧረ አሜን። እንዴት ግሩም አምላክ ነው። ቸር አምላክ ስሙ ይባረክ። ይሁላችሁ መጽናናት ከየትም ከደቡብ ከሰሜን አይመጣም። ኢሳይያስን ሲናገር ጩህ አለው። ምን ብዬ ልጩ ሲለው ሕዝቤን አጽናና። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምን ብዬ ላጽናና ሲል ስጋ ለባሽ ሁሉ እንደ ሳር ነው፣ እንደ ሳር አበባ ነው። አበባውም ይደርቃል፣ ይጠወልጋል። የእግዚአብሔር ቃል ግን ይላል። ክብር ለኢየሱስ ይሁን። ኧረ አሜን አሜን። የተቀበላችሁት እውነት ግን ለዘላለም ይኖራል ብለህ አጽናናችሁ። ክብር ለጌታ ይሁን። ሕያው ቃል አላችሁ፣ የተስፋ ቃል አላችሁ። የጊዜው ኃላፊ ነው። የምናልፍበት መከራ ኃላፊ ነው። ዛሬ ያለንበት ሕይወት ኃላፊ ነው። የማያልፍ ክብር አለ። አሜን ነው። ጩህ አለው። ምን ብዬ ልጩህ? ስጋ ሁሉ እንደ አበባ ነው። አበባው ይረግፋል፣ ይጠወልጋል። የእግዚአብሔር ቃል ግን ለዘላለም ይኖራል። አሜን አሜን። ኧረ አሜን። እስቲ እንዲህ በሉ፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም አለዝባችሁ ንገሯት ይላል። ለልቧ ተናገሯት የሚለውን አውጁላት። በባርነት ያገለገለችበት ዘመን አብቅቷል። የኃጢአቷ ዋጋ ተከፍሏል። የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔር መንገድ በምድረ በዳ አዘጋጁ፣ ለአምላካቸው አውራ ጎዳና በረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታው ዝቅ ይላል። ጩህ አለኝ ይላል። እኔ ምን ብዬ ልጩህ አልኩ? ሰው ሁሉ እንደ ሳር ነው፣ ክብሩ ሁሉ እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባው ይረግፋል፣ የእግዚአብሔር እስትንፋስ ነፍሶበታልና። ሕዝቡ በእርግጥ ሳር ነው። ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። እስቲ ይህን በሉት፣ የአምላካችን ቃል ግን
ለዘላለም ጸንቶ ይኖራል። ክብር ለኢየሱስ ይሁን። መጽናናት ትፈልጋላችሁ? ሪል መጽናኛ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን።